ትናንት ላይቭ ስትሪም ላይ ትሬድ ገብተን ነበረ። እንዴ ገባሁት ለምንስ ገባሁት የሚለውን በዛሬ ቪዲዮ አሳያችኋለሁ። ይህን ትሬድ ከመግባቴ በፊት 4 ስቴፕ መንገዶች ሄጃለሁ። እነሱንም አንድ ላይ ዲስከስ እናደርጋለን። ትናንት ስገባ ቪዲዮ ሪከርድ ስላላስጀመርኩኝ በጣም ይቅርታ። ነገር ግን በባክ ቴስት ግን አሳያችኋለሁ። አራቱንም ስቴፕ ተጠቅሜ እንዴት ይህንን ትሬድ ዊን እንዳረኩኝ። የመጀመሪያው ስቴፔ ባያስ ነበረ። ዴሊ ታይም ፍሬም ቻርት ላይ ባያሴን ፈለግኩት። ባያሴን ያገኘው ፔር ኤስ&ፒ ነበረ። ስዊንግ ሎ ሲወስድልኝ ባያሴ ቡሊሽ እንደሆነ ተረዳውኝ። ኤክስተርናል ቱ ኢንተርናል አወጣውኝ። ዴሊ ባያስ እንዴት እንደምንፈልግ ቪዲዮ ሰርች ይላቸዋለሁ። ሁለተኛው ስቴፕ ደግሞ ታይም ፍሬም አላይመንት ነው። ታይም ፍሬም አላይመንት ተጠቅሜ ከዴሊ ቻርት ወደ 1 አወር ሄድኩኝ። 1 አወር ቻርት ላይ ደግሞ ድጋሚ ፒዲአር ፈለግኩኝ። ያገኘሁት ኤስ&ቲ ነው። ስዊንግ ሎ አልወሰደልኝም። ነገር ግን ናስዳክ ላይ ግን ስዊንግ ሎ ወስዶልኛል። ስለዚህ ኤስ&ቲ መጠቀም እንችላለን። አሁንም ሃይ ታይም ፍሬም በመጠቀም ከ1 አወር ወደ 5 ሚኒት እንሄዳለን። ወደ ስሞል ታይም ፍሬም ከመሄዳችን በፊት ሶስተኛው ስቴፕ ደግሞ ምንድን ነው? ሶስተኛው ስቴፕ ደግሞ ታይም ነው። ታይም በጣም አስፈላጊ ነገር ነው። ኒውዮርክ ሴሽን ኦፕን ከሆነልኝ በኋላ አሁን ትሬድ መግባት እችላለሁኝ። ታይም ኦፕን ካልሆነ ትሬድ አልገባም። ታይም ኦፕን ሲሆን ነው ትሬድ መገባው። ወደ ስሞል ታይም ፍሬም ላይ ገብተን ባይ መግባት እንችላለን። ኒውዮርክ ሴሽን ላይ እንዴት ትሬድ እንደምንገባ ቪዲዮ ሰርች ይላችኋለሁ። አራተኛው ስቴፕ ኢንተሪ የምንገባበት ሰዓት ነው። አሁን ከሃይ ታይም ፍሬም ጀምሮ ወደ ስሞል ታይም ፍሬም ሄደናል። ስሞል ታይም ፍሬም ላይ እነዚህ ነገሮች እንፈልጋቸዋለን። ስቶፕ ፓንት፣ ብሬከር ብሎክ እንዲሁም ዲስፕሌስመንት። እነዚህ ሶስቱ ነገሮች ስሞል ታይም ፍሬም ላይ አግኝቻለሁኝ። አሁን እነዚህ ነገሮች ስለተሟላልኝ መግባት እችላለሁኝ። እንደምታዩት 2 አወር ዊን አድርገናል። የትናንትናው ላይቭ ስትሪም የተወያየንበት ትሬድ ይህ ነበረ። ያልነበራችሁ ሰዎች ሁሌ ሮብ ላይቭ ስትሪም አለን ከ11 ሰዓት ተኩል ጀምሮ። ዴሊ ባያስ ማውጣት ያልገባችሁ ሰዎች እነዚህ ቪዲዮዎች ይዩት። እንዲሁም ኒውዮርክ ሴሽን ላይ እንዴት እንደምንገባ ግራ የገባችሁ ሰዎች ካላችሁ ይህን ቪዲዮ ይዩት። መልካም ትሬድ።